አንቺ አሁን ከአብርሃም ጋር ተፋተሻል አይደለ? ተፋተሻል፣ ጨርሳችኋል ያላችሁትን ነገር። ግን ሁሉ ጊዜ ያዙኝ ልቀቁኝ ያለሽ ከስር። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬም መጥቻለሁ። ዛሬ የመጣውበት ጉዳይ እንግዲህ እንደምታውቁት ሰሞኑን ትንሽ የተፈጠረ ነገር አለ። እሱም ምንድነው የሩታ ልጅ እንደጠፋ ታውቃላችሁ። ሁሉ ጊዜ እንግዲህ እንደምታውቁት ሄርሜላና አብርሽ ሰላም ሲሆኑ ነው ሩታ ጋር የተለያየ ችግሮች የሚፈጠሩትና ሁሉ ጊዜ ሩታ ትንሽ ችግር ትፈጥራለች። ለምን እንደሆነ አላቅም። ሄርሜላ ምን ይሁን ብላ ነው የሩታ ልጅ የምትወስደውና ሩታ ልጅ ጠፋብኝ አለች። ልጅ ጠፋብኝ ማለት እንደዚህ ነው። ልጅ ሲጠፋ አንድ እናት ልጅ ጠፍቶባት የምታሳየው ሪአክሽን የምትሆነውን አካሁን ሁላችንም እናውቀዋለን። የእናትን ነገር ያው ወልደን ባናይ የምናውቀው ነገር ነውና ሩታ እንኳን ልጅ የሆነ እቃ የሆነ ነገር እንኳን የጠፋባት አትመስልምና የምታሳየው አክት የምታሳየው ሪአክሽን ምንድነው? ልጅ እንደጠፋባት ሳይሆን ሄርሜላና አብርሽ ስለታረቁና ሰላም ስለሆኑ ጥሩ ህይወት ለመጀመር ስላሰቡ የቅናት መንፈስ ነው የሚመስለው። እነሱን ለማለያየት እነሱን ለማራራቅ ያደረገችው ነገር ነው፣ ያሰበችው ያመጣችው ሴራ ነው የሚመስለው እንጂ ልጅ የጠፋባት አይነት ሴት እንደዚህ አይደለችም። አንድ እናት እኔ እንጃ አላቅም። ያውም ከስሼ 24 ሰዓት ጠብቂ ብለዋልን ፖሊስ ጣዋ ብላ ነበርና አንድ ያረሳሁት ነገር አንድ ህፃን ልጅ መራመድ የማይችል ልጅ 1 አመት ያልሞላ ህፃን ልጅ እንዴት ነው 24 ሰዓት ጠብቂ ልትባል የምትችለው? ራሱን ችሎ አይሄድም ወይም ራሱን ችሎ ቤቱን አውቆ ተመልሶ አይመጣምና 24 ሰዓት ውስጥ አንድ ህፃን ልጅ እንዴት ይሰጠዋል? አንድ ህፃን ልጅ አስቡት ቤተሰብ፣ ህፃን ልጅ ጠፍቶ 24 ሰዓት ጠብቂ ብሎ አሉኝ ነው ያለችው። የማይመስል ነገር አስቡት። እዚህ ጋር ምንድነው ሄርሜላ የሩታን ልጅ የምትወስድበት ምክንያት ምንድነው? እስቲ ንገሩኝ። እሷ መውለድ አትችልም ወይስ ምንድነው? አልገባኝም። ሄርሜላ እንኳን የሷን ልጅ ልትወስድ ቀርቶ እኔ እንጃ እሷ ከአብርሃም ጋር ያለውን ነገር ማስተካከል ነው የምትፈልገው። ከአብርሃም ጋር ኑሯን መቀጠል፣ ላይፏን ማስተካከል ነው እንጂ የምትፈልገው ከሩታ ጋር ምንም አይነት ችግር የለባትም ሄርሜላ ማለት ነው። ሩታ ናት ከሄርሜላ ጋር ችግር ያለባት። ሁልጊዜ እነሱ ልክ ሰላም ሲሆኑ ነው የሆነ ነገር ይዛ የምትመጣ፣ የሆነ ነገር የሚፈጠረው፣ የሆነ ረብሻ የሚነሳ፣ የሆነ ችግር የሚመጣው ምንድነው? አብርሃም እና ሄርሜላ ልክ ሰላም ሲሆኑ ነው። ለምንድነው ሌላ ጊዜ ልጇ ያልጠፋው? በኖርማል ጊዜ ልጇ ያልጠፋባት ወይም ሌላ ችግር ያልተፈጠረው ለምንድነው? በኖርማል ጊዜ በሌላ ጊዜ ሁሉ ጊዜ ሄርሜላን ለምን እንደዚህ እንደያዘቻት አላቅም። ሄርሜላ ምንም ችግር የለባትም፣ ጥፋት የለባትም እሷ ያለች ምክንያቱም አብርሃምና ሩታ ተለያይቷል። ይሄ ማንም የሚያውቅ ነው፣ ሁላችሁም ታውቁታላችሁና እነሱ ስለተለያዩ ይሄ ልጅ የራሱን ላይፍ መቀጠል የለበትም፣ የራሱን ህይወት መጀመር የለበትም አለበት አይደል እንዴ? ስለዚህ የራሱን ህይወት መረጠ፣ የራሱን ላይፍ መረጠ። ልክ ህይወቱን ለመኖር ሲያስብ ደግሞ እቺኛዋ የልጁ እናት እንቅፋት ነው እየሆነችበት አለችው። ለምንድን ነው? ብዙ ጊዜ ጥያቄ ስለሚሆንና በጣም በተደጋጋሚ ነው፣ አንዴ ሁለቴ አይደለም እያያችሁት ከሆነ እና ሲጀመር ልጁን የት ጥለሽ ሄደሽ ነው? ልጁ የተሰረቀብሽ ለሰራተኛ ሰጥተሽ ወጥተሽ ነው? የት ጥለሽ ሄደሽ ነው? አንቺ ልጁን ቤት ጥለሽ የትን ቦታ ጥለሽ እንደፈለግሽ በምትሆኝበት ሰዓት ልጁ ቢሰረቅም አይፈረድበትም። የት አርገሽ ሄደሽ ነው? ከዚህ በፊት ከፍቅር ጋር ሴራ ጠንስሰሽ መጣሽ አብርሃምንና ኤርሚን ለማለያየት። አሁን ደግሞ ድጋሜ ከፍቅር ጋር ልጁን ፍቅር ጋር አስቀምጠሽ ከፍቅር ጋር የሆነ ነገር አስባችሁ ከሆነስ በምን እናውቃለን? ሲጀመር አንቺ ልጅሽን 1 አመት ያልሞላውን ህፃን ልጅ የትን ቦታ ጥለሽ የትን ቦታ ስትሄጂ እንዴት ነው የማይወሰደው? ሲቀጥል አንቺ ራሱ አራስ እኮ ነሽ በዚህ ሰዓት ታውቂያለሽ። ሩታ አራስ ነሽ አንቺ፣ ከራስ ያልወጣሽ ገባሽ? ምክንያቱም 1 አመት ያልሞላ ህፃን ልጅ ገና ጡት ያልጠገበ ህፃን ልጅ ካንቺ ጉያ ስል ወጥቶ ሌላ ሰው ጋር መሄድ አይችልም በእርግጠኝነት። እና አንቺና ፍቅር የሆነ የጠነሰሳችሁ ጥንስስ ነው አብርሃምና ኤርሜላን ለማለያየት ያሰባችሁት ያቀዳችሁት እቅድ ነው እንጂ በእርግጠኝነት የምነግርሽ ነገር ልጅሽ የትም አይሄድም። ይሄንንም ህፃን ልጅ ማንም ሊወስዶ አይችልም። ገባሽ? እና ሩታ ፍቅርን ልጅ ስጣፋ ለምን ዝም ያለች? የት ሄደች? የት ጠፋች? ለምን አልመጣችም? የዛኔ ስታሽቃብጣ ነበር እንደ መሀላችሁ ገብታ
ያዙኝ ልቀቁኝ እያለች አልነበረ? አንቺ ዛሬ ታዲያ የት ሄደች? ለምን አላመጣሻትም? ሌላው ደግሞ ዋቶጪም ስርስሩ ነው የምትሯሯጪው። ከፈለግሽ ወይ እውነቱን ተናገሪ፣ በቃ ግልጹን ተናገሪ። ፈልገዋለሁ ላጣሁን ፈልግም ብለሽ መፍትሄውን ፍጠሪ። ለምንድነው የሰውን ህይወት የምትበጥብጪ? ገባሽ አይደለ? እና ሌሎቹ ደግሞ አሉ ስርስርሽ እየሄዱ የሚያሽቃብጡት ማለት ነው። በቃ የሚያሽቃብጡ አሉ አንዳንዶቹ ማለት ነው። እውነታውን ሳይገባቸው እውነታውን ሳያውቁ እናውቃለን እያሉ ማለት ነው። ቡዜ እርግጠኛ ነኝ ቡዜ አንቺ ነሽ የወሰድሽው ልጅ አንቺ ጋር ነው። ብዙ ጊዜ ሳወራሽ ስለ ልጅ ሳወራሽ ቀስቀስ ብለሽ ነበረ፣ ምንም አልደነገጥሽም። ስለዚህ ልጅ አንቺ ጋር ነው ሊሆን የሚችለው ብለሽ ለቡዜ ኤርሜላና አብርሃም የመጥሪያ ወረቀት አምጥተሻል። ሁሉ ጊዜ ነው ባልሽ የነበረውን ሰው የምትከሺውና መጥሪያም የምታመጪለትና ህግ ያለው ላንቺ ብቻ ነው ይመስለኛል። ህግ ግን ለሁሉም ነው ያለው። በነገራችን ላይ እንዳትረሺ እሺ። ህግ ለሁሉም ነው ቆመ ያለው። ላንቺ ያለው ህግ ለና አብርሃም ለኤርሜላም አለ። በእርግጠኝነት ነው ሆኜ የምነግርሽ ልጅሽ ራስሽ ጋር ነው ያለው፣ ወይም ፍቅር ጋር አስቀምጠሽው ነው ይሄን ነገር ለማበላሻት እየሞከርሽ ያለሽውና ልጅሽ አልጠፋብሽም። እባክሽን ተያቸው። ኤርሜላና አብርሃም ይኖሩ ኑሯቸውን ይኖሩበት። ልክ እነሱ ጥሩ መስመር ሲይዙ አውቀሽ መስመራቸውን ታበላሽባቸዋለሽና እባክሽ ተፋቻቸው። ምን እንደምልሽ ራሱ አላቅም። ችግር አትፍጠሪ። ሁሌ ነው ችግር የምትፈጥሪና እስቲ ከችግር ውጪ እስቲ ከችግር የሆነ ነገር አምጪ፣ ጥሩ ነገር ውጪ ከችግር። እስቲ ዛሬ በቃ ሁሌ ተወኝ፣ ራቀኝ፣ እንዳትመጣብኝ ከህይወቴ ውጣ እያልሹ ነው እንግዲህ እንደምናውቀው ከሆነ አብርሃምን ማለት ነው። ስለዚህ አስወልቂ ከህይወትሽ ሲወጣ አንቺ ደግሞ ትመጫለሽ። ምን ያደርግ ታዲያ ይሄ ልጅ? ምን ያርግሽ? ገፍትሮ ወደዛ እንዳይጥልሽ የልጁ እናት ነሽ። ያ ነገር አሳስቦት ነው እንጂ ምንም ነገር አቅቶት እንዳልሆነ ሁሉም ሰው ያውቃል። ኤርሚም ብትሆን ደግሞ በጣም ብዙ አክብሮትን እየሰጠችሽ በጣም እያከበረችሽ ነው። እየተናገረችሽ አይደለም አንቺ በተናገርሽው ልክ እሷም የመናገርና መልስ የመስጠት አቅሙ አላት። ነገር ግን ምንም ቢሆን አሁን ላይ ከምትወደው ከምታፈቅረው ሰው ጋር ግንኙነት ነበረሽ በፊትና እሱም በማክበር እሱም በማሰብ ነው አንቺን ማተናገርሽ ብዙ መልስ ማሰጥሽ ለዛ ነውና አንቺ ጋር ያለው የመልስ ምት ሁሉ እሷ ጋርም እንዳለ እንድታቂ ነው ሩታዬ። እና የባክሽን ቀስቀስ በይ፣ አቀስቅሽ፣ ነገሮቹን አቀስቅሽ፣ ሰላም ፍጠሪ። ሁሌ ሰላም ጥሩ ነው። ሰላም ከምንም በላይ ነውና ሰላም ፍጠሪ። ከጸብ ውጪ፣ ከተንኮል ከክፋት ውጪ። አንቺ እኔ ሳቅሽ ከመጀመሪያም ጀምሮ አቅሻለሁ ማለት አይሻለሁ፣ ቪዲዮ ላይ ማለት ነው። አቅሻለሁ ስልሽ እንዲህ በአካል ሳይሆን ቪዲዮሽን አያለው ብዙ ጊዜና ጠንካራ እንደነበርሽ ነበር ማውቀውና እንደዚህ የሰውን ህይወት ለማበላሸት እንደተነሳሽ በውስጥሽ ክፋት ተንኮል እንደሞላ አላቅም። አሁን ግን የሰውን ነገር ለማበላሸት የምትሮጪ የራስሽ ህይወት በገዛ እጅሽ ነው ያበላሽሽው በመጀመሪያ ላይ አይደል እንዴ? ለምንድን ነው አሁን የሰውን ህይወት ለማበላሸት እንደዚህ ይሄ ሁሉ ዙራ ጥምጥም ይሄ ሁሉ እቅድ ለምንድን ነው? ምን ታገኛለሽ? ምን ትጠቀሚያለሽ? አብርሃምና ኤርሜላ አብሮ ቢኖሩ አንቺ ምንም የሚጎልብሽ ነገር የለም። እነሱ ቢለያዩም አንቺ የምታጪው ነገር የለም። ግን ሰው ልጅ ሲደሰትና ጥሩ ነገር ቦታ ሲደርስ ደስ ልልሽ ይገባል፣ ልትደሰች ይገባል። ምክንያቱም አንቺ ጥሩ ነገር እንደምትፈልጊ ሁሉ ሌላም ሰው ጥሩ ነገር ማሰብ አለብሽ። ገባሻ? እና ችግርን አትፍጠሪ እባክሽን ችግር አትፍጠሪ። ሁሌ ሰላምን አውርጂ። ክስሽንም አንቺ ደግሞ አትክሰሻቸው። ምን አደረጉሽ? ባላጠፉት ወንጀል ባልሰሩት ለምንድን ነው ከሻቸው? ክስ ሁሌ በቃ ላንቺ ብቻ ነው እንዴ የተከፈተው? እኔ አልገባኝም። ኢትዮጵያ ውስጥ ያለው ክስ በአጠቃላይ ላንቺ ብቻ ነው እንዴ የቆመው? እንደዛ ነው የምታስቢው? ወደ ይሄ ማስመሰል ይብቃሽ ሩታዬ። ይሄ ማስመሰልሽን አቁሚ። ማስመሰል በቃ ልጁ ያለበትን ቦታ ስለምታውቂ ካለበት ቦታ አውጪው ልጁን። እርግጠኛ ሁኝም ነገርሽ ፍቅር ጋር ነው ያስቀመጥሽው ልጁንና ልጁን አውጪ። ክስሽንም አንቺ በውሸት እንደውም አንቺ መከሰስ ያለብሽ ልጅ ነሽ እንደውም አንቺ ማለት ነው። ምክንያቱም በውሸት ነው የሰው ስም እያጠፋሽ ያለሽው፣ በውሸት ነው ብዙ ስም እየሰጠሻቸው ያለሽው ማለት ነው። እና አለበለዛ እውነቱን ማታውጪ ከሆነ እውነቴን ነው አጋልጥሻለሁ፣ እፋውን አወጣለሁ። ስለዚህ ልጁን ካለበት አምጪ፣ ልጁን አውጪ። እነሱንም ክሳቸውን አንቺ ይቅርታ ጠይቂያቸው። ይቅርታ ከምንም በላይ ነው። ስለዚህ ይቅርታ ጠይቂያቸው፣ ሰላም አውርጂ። ልጁ አልጠፋብሽም፣ እርግጠኛ ነኝ። ያለበት ቦታ ልጁ የታወቀ ነው። አምጪ። ከሰሽን ማስተካከያ ካልሆነ እኛም እንከሳለን፣ እርምጃ እንወስዳለን። ዝም ብለን አናይሽ።